መጽሐፍ ሄኖክ በጣም ትልቅ መጽሐፍ ነው ሀገራችን ኢትዮጵያ ጠብቃ ለዓለም ካስረከበችው ወይም ከሰጠችው ስጦታ መካከል አንዱ መጽሐፍ ሄኖክ ነው ሄኖክ የአዳም ሰባተኛ ትውልድ ነው ሰባት ብዙ ትርጉም ቁጥር አለው ለምሳሌ ሰባተኛው ትውልድ ሄኖክ አዳም ሴት ሄኖስ ቃይናን መላሌር ያሬድ ሄኖክ ላይ ደርሳል ስምንተኛው ማቱሳላ ነው አዳምን በገነት 7 አመት ነው የኖረው 7 በጣም ብዙ ነገር ነው እንደምታውቀው የስነ ፍጥረት ኮድ ነው ለምሳሌ ሰው ራሱ ፊቱ ላይ አልፋ እግዚአብሔር 7 ነገሮችን አስቀምጦበታል በእኛ ዕውቀትና የጥበብ ትምህርት 2 አይን 2 ጆሮ 2 አፍንጫ ቀዳዳ አፍ ወደ ሰማይ አቅንተን ብንመለከት 7ቱ ሰማያት 7ቱ ሊቃነ መላእክት ፀሐይ ጨረቃና 5ቱ ፕላኔት በአይን የሚታዩ እነዚህ ነገሮች በጣም ሰፊና ጥልቅ ነገሮች ናቸው እና የአዳም ሰባተኛ ትውልድ ሆነው ሄኖክም ሞትን ሳይ የተሰወረ ነው ልክ በአንድ አመት ልክ 365 አመት ምድር ላይ ከቆየ በኋላ ይሄና ዓለም ጥሎ በተጓዘው እግዚአብሔርን የመፈለግ ጉዞ ከአይነ ሞት ሰውሮታል ነው እና ሄኖክ ብዙ ምስጢራትና ጥበባት የተገለጡለት አባት ነው ስለ ገነት ብዙ ጽፏል ስለ ገነት እጽዋት ብዙ ጽፏል ስለ ፀሐይ ስለ ጨረቃ ስለ ከዋክብት በጣም ብዙ ጽፏል ፈለካትን ማለትም ሰማይ ሰማያትን አየራትን ስለ 12ቱ ነፋሳት ስለ ጥልቁ በጣም ብዙ ነገሮችን ጽፏልና ያ መጽሐፍ እንግዲህ መጽሐፍ ሄኖክ በመባል ይታወቃል መጽሐፍ ሄኖክ ይሁዳ የቅዱስ መጽሐፍ ጻፊ የሐዲስ ኪዳን ጻፊ አንዱ ይሁዳ ይባላል በመልእክቱ ላይ ከመጽሐፍ ሄኖክ ጠቅሶ ጽፏል መጽሐፉ በጣም የተከበረና የተቀደሰ መጽሐፍ ነው ግን ያ መጽሐፍ ተሰውሮ ጠፍቶ ነበር በጣም የለም ምድር ላይ የት ገባ ይታወቅ ይሁዳ ጠቅሶታል ሶ ከጠቀሰው የት ነው የሚገኘውና ለዓለም እንቆቅልሽ ሆኖ ብዙ ጊዜ ከጠፋ በኋላ እንግዲህ ኢትዮጵያ ሀገር ግን ሲነበብ ሲተረጎም ቆይቷል ይሄ በጣም ትልቅ ጉዳይ ነው እንደውም አሁን ምናልባት ዩቲዩብ ምታይ ከሆነ በጣም በዚህ ሰሞን ኦር ባሉት ቅርብ አመታት ውስጥ የኢትዮጵያ ሄኖክ ኢትዮፒክ ሄኖክ የሚሉ ብዙ ነገሮች እየወጡ እንደሆነ ብዙ ይባላል ጁቢሊስ ኩፋሌ እና ወደ ኢትዮጵያ ቀኖና እየመጣ ነው ዓለሙ ያስብላል እና መጽሐፍተ ሄኖክ በርግጥ በዓለም ላይ 3 ናቸው አሉ የሚባሉት አሁን 3 አይነት የሄኖክ መጽሐፍት አሉ በዓለም ላይ አሁን እንደ ፊሎሎጂስትነቴ እንደ አጥኝነቴ ነው ማቀርበው 3ቱንም አንብቤያቸዋለሁ የግዕዙ ያው ትልቁ መጽሐፈ ሄኖክ ነው በጣም ሰፊ ነገር ያለ ነው ሁለተኛው ስላቮኒክ ቨርዥን ዘ ሴክሬት ኦፍ ኢኖክ የሚባል ሄኖክ ያየው ምስጢር ይላል ወደ 10 ሰማያት ያወጣዋል ስለ ፀሐይ ስለ ጨረቃ ስለ ከዋክብ ስለ ዘመናት ሌሎች ምክሮች ነገሮች ያሉበት ነው ስላቮኒክ ኤዲሽን የሚባል ነው ስላቮኒክ ውስጥ በኢስተርን ዩሮፕ በአንድ ጥንታዊ ቤተክርስቲያን ውስጥ የተገኘ ነው ይሄ ዘ ሴክሬት ኦፍ ኢኖክ የሚባል ሁለተኛው መጽሐፍ ነው ሶስተኛው ግን አይ ቲንክ አምስተኛው ክፍለ ዘመን ላይ እንደተዘጋጀ የሚነገርለት የሂብሩ ኢኖክ ይሉታል የዕብራይስጡ ሄኖክ እንደማለት ነው ይሄ ደግሞ ከይሁዲ ራባዮች አንዱ በመንፈስ ተነጥቄ ሄኖክ በሰማይ ያለውን ክብር ተመለከትኩኝ ሜታትሮን ይለዋል የሚባል መልአክ ደረጃ ላይ ደርሷል ብሎ የጻፈው እና በተለይ ሕዝቅኤል ኮቦር በመትባል ወንዝ ላይ ያየው ትልቅ የሰረገላ ምስጢር አለ ከዛ ጋር አካቶ በጣም ሰፊ ነገር የሚዘረዝር ነው ስለዚህ የኢትዮጵያው ሄኖክ ግን በጣም ጥንታዊው የተባለ ነው እንደሚታወቀው በቅርብ 1940ዎቹ አካባቢ 48 አካባቢ መስለኛል ዴድ ሲ ስክሮልስ የሙት ባህር ቁምራን ላይ ሰፊ ሆነ አሰሳ በ11 ዋሻዎች ውስጥ ተደርጎ ነበር እዛ ውስጥ የተወሰኑ የሄኖክ መጽሐፍ ቁርጥራጮች ተገኝተዋል ግን ፉል ማኑስክሪፕት የኢትዮጵያው ነበር እንዳልሽው ጄምስ ብሩስ የስኮቲሽ ተጓዥ ነው በተለይ አባይን መነሾ ለማየት ያደረገው ጉዞ በጣም ታሪኩን አግዝፎ ያወጣዋል ይህ ስኮቲሽ ተጓዥ አረብኛ ስፓኒሽ ፖርቹጊስ ግዕዝ አቀላጥፎ ይችል የነበረ መልከመልካም ቁመቱም ረዘም ያለ ነበር ኢትዮጵያ እንግዲህ በ18ኛው ክፍለ ዘመን የመጣው አይ ቲንክ ንጉስ ተክለ ሃይማኖት ሁለተኛ እና ራስ ሚካኤል ስዑል ነው አቀባበል ያደረጉለት በተክለ ሰውነቱ የግዕዝ ዕውቀቱ በጣም ተወዳጅና ተሰሚነትን ችሎታል እና 2 አመት ኢትዮጵያ ቆይቷል 2 አመት ሲቆይ ከሰራቸው ስራዎች መካከል የተለያዩ ኢትዮጵያ እንግዲህ በጣም በብዙ ሺህ የሚቆጠሩ መጻሕፍትን ጠብቃ ያዘች ሀገር ናት ግዕዝ በጣም ጥንታዊ ቋንቋ ነው ብዙ ሺህ ብራናዎች ያሉበት ሀገር ነው አሁንም በባህር ማዶም ከኢትዮጵያ ተወስደው ያሉበት አጋጣሚ ያለና
እነዛን በመገልበጥና ለመድኃኒት የሚያገለግሉ ጸዋትን በመሰብሰብ የሚታወቅ ሰው ነው መጨረሻ ላይ መጽሐፈ ሄኖክን ሲያገኝ በጣም ነው ሰው የተደነቀው ምክንያቱም ዓለም ላይ የለም በጣም እኮ የሚገርም እኮ ነው ፕላኔተርዝ ላይ መጽሐፉ የለም በቃ የት ገባ በሚባልበት ጊዜ ኢትዮጵያ ይነበባል ይተረጎማል ይጻፋል ብዙ ብራናዎች አሉ 3 ኮፒ ይዞ ሄደና ለፈረንሳዩ ንጉስ ለሉዊ 15ኛ ነው በስጦታ ያበረከተለት የትልቅ ጉዳይ ስለሆነ በፈረንሳይ ምሁራን እንዲጠና ተደርጎ በፈረንሳይ ብሔራዊ ቤተ መጻሕፍት እንዲቀመጥ ተደረገ አንዱ ኦክስፎርድ ቦዴሊያን ቤተ መጻሕፍት እንዲቀመጥ ተደረገ አንዱ ራሱ ጋር ቅጁ ተቀመጠ ካረፈ በኋላ እንደገና ወደ ቦዴሊያን ቤተ መጻሕፍት ተሸጋገረ ማለት ነው ከዛ ያ የሄኖክ መጽሐፍ መገኘት በአውሮፓ ላይ ትርጉሙ ቀላል አልነበረም ነው ብዙ ጥናቶች እንዲጀመሩ አደረገ ማለት ነው እንደገና አይናቸው ወደዚህ እንዲያማትር ሆነ በጣም በዝርዝር የሚገኘው የኢትዮጵያ ሄኖክ መጽሐፍ ላይ ነው ይሄ ደግሞ ዓለም እስካሁን እንቆቅልሹን ያልፈታው ጉዳይ ነው እነዚህ ማን ናቸው ኔፍሊሞች መጽሐፈ ሄኖክ ላይ ወደ 200 ይጠጋሉ አዛዚኤል ይባላል መሪያቸው ምን አይነት ስራ ይሰሩ እንደነበር ቀደምም እንደጠየቅሽን ተውላጣ ዓለም ዲኤንኤን ማዛባት የፈረስን የበቅሎን ወደ ሰው የሰውን ብዙ አይነት ክሬቸርስ የመስራት ጉዳይ ነበር በዛ ጊዜ ኢቭን መገለጥ የሌለባቸውን ረቂቅ ዕውቀቶችን ለሰው ልጆች እስከ መግለጥ ይታወቃሉና ምድር እንደተበላሸችና በንፍሮሃ እንደጠፉ ታሪኩ ይነገራልና በኔፍሊም ጉዳይ ምርምሩ ከፍ አለ ምንድናቸው 3 አይነት ቪው መጣ ማለት ነው ከዛ በኋላ አንደኛው ቪው የሄኖክ መጽሐፍ ከታየ በኋላ በጣም በስፋት የተንጸባረቀው እነዚህ በቁሙ መላእክት ናቸው የሚል ነገር መጣ ምክንያቱም 3000 ክንድ ቁመት ይላቸዋል አደመናው የሚገፉ እንዴት ነው ሰው ሄን ሊሆን አይችልም እና ኤንጀልስ ናቸው ያሉ ነበሩ በጣም ብዙ ምሁራን ናቸው በዚህ ላይ ተሳትፎ ያደረጉት ሁለተኛው ደግሞ ዘሴታይት ቪው የሚባሉ መላእክት የተባሉት ደቂቀ ሴት በቁሙ መላእክት ያገቡ ማይጋቡም ስለዚህ የሴት ልጆች ማለትም አዳም የወለደው የሴት ልጆች በንጽህናቸው መላእክት ተባሉ ዘሴታይት ቪው የሚባል መጣ ሁለተኛው ደግሞ ምሳሌ ክብረ ነገስት መጽሐፈ መቃቢያን ከኦሪቱ ውስጥ ሌላ ደግሞ መጽሐፈ ምስጢረ ሰማይ ወምድር የሚባል አንድ መጽሐፍ አለ እነሱ ደግሞ የሚሉት ስጋ እንዲለብሱ የተደረጉ መላእክት ናቸው አዳም ላይ ታበየው መጨረሻ ላይ እግዚአብሔር እስቲ ሊፈትናቸው አልብሶ እንደላካቸው እና በጣም ይሄ ለዲኤንኤ ነው ድብልቅልቅ አርያማዊና አዳማዊ ዲኤንኤ ሲደባለቅ ማህፀን ቀደው እስከ መውጣት ደርሰው ቁመታቸው በጣም ጃይንት ነበሩ ያገኙትን ይበሉ ነበር ይላል እርስ በርስ ሲተራረዱ ነበር መጨረሻ ላይ ሩፋኤል ተልኮ አዛዚኤልን ጨለማ ጉድጓድ ውስጥ እንደቀበረው ወደ 70 የሚጠጉ ትውልዶችን ኮረብታ ውስጥ እንደጨመራቸው ደግሞ በዛ ዘመን ነበሩትን እንዳጠፋሚና የሚገልጻልና 3 ቪው አለ ማለት ነው ያ ሁሉ ቪው እንዲቀሰቀስ ምክንያት የሆነው አንደኛ የኢትዮጵያው መጽሐፈ ሄኖክ ነው ሄኖክን ተከትለው ደግሞ የተተረጎሙ በተለይ መጽሐፈ ምስጢረ ሰማይ ወምድር የሚባል አንድ ኢትዮጵያዊ ግዕዝ መጽሐፍ አለ ክብረ ነገስትም አለ እነዚህ መጽሐፍት ደግሞ ይሄንን ቪው በጣም አጠንክረው በመናገራቸው በቃ ዓለም እንደገና አባቶቻችን አንሴስተሮቻችን ይሄን ሁሉ ጥብብ ያለ አመለካከት ሳይሆን ሰፊ ቪዋቸውን በማስቀመጣቸው እነዚህ ነገር ሊሆኑ ይችላሉ ወደሚል እሳቤ መጣ አልፎ ተርፎ ደግሞ የቅርብ ጸሐፍት ጭምር እንደ ዘካርያስ ይችን የመሳሰሉ ብዙ ነገር መጽሐፍ ጀመሩ በእነዚህ ጉዳይ በኔፍሊምስ ዙሪያ አኑናኪ የሚሏቸው አሉ ምን የሚሏቸው በጣም ሰፊ ጉዳይ እየመጣ ዓለም ትኩረቱን ወደዚህ መጽሐፍ አደረገ ማለት ነው ስቲል አሁን ድረስ ኢትዮጵያው መጽሐፍ ሄኖክ ይመረመራል ይጠናል ብዙ ሐሳቦች ከውስጡ ሪፍሌክት ይደረጋሉ በተመራማሪዎች በሳይንቲስቶችና እኔ ይሄን ሳስብ ሁሌ ደግሞ ዩቲዩብ ላይ ሪሰርቸሮች የሚያቀርቡበትም የተለያዩ ቦታዎች ውስጥ ስትመለከቺ ዘኢትዮፒክ ሄኖክ ኢትዮጵያው ሄኖክ መጽሐፍ ማለትም ኢትዮጵያዊ ትርጉም ግዕዝ ብለው ኮትስ እና ሳይት ሲያደርጉ ሲሰሚ እንደ ሀገር ወይም በዛ ውስጥ እንዳለ ሰው ከፍተኛ ክብር ይሰማናልና ትልቅ ጉዳይ ነው ይሄ